ታደርጋላችሁ? ለማን ነው ክፍተት የምትሰጪው? ስንት ቀን ነው የምናገራችሁ ለእናንተ? ሁሉ ጊዜ ብቻ ውስጥ በውስጥ መብሰል ምንድን ነው? ገና እንደመጣ እሷን አገኛት። ለምን? ምን የሚያገናኛችሁ ነገር አለ? አንቺ ላለማስቀየም በጣም ክብር ይኑርህ። እያወራናትን እንዴ? በቃኝ። ሁሌ እንደዚህ የሆንክ እስከ መቼ ነው እንደዚህ? እስከ መቼ ነው ከአንቺ ጋር እንደዚህ የሚቀጥል? ደስ ይበላችሁ። ቁጭ በልስ። አሁን ስነ ስርዓት አይኖርም። እኔ ሙሺ በቃ መጨቃጨቅ እኔ አልፈልግም። ላይ ምናምን አትበይ። ከዚህ በላይ መታገስ አልችልም። እሱ አባትሽ ደግሞ እኔ ላገኛቸው ፈልጋለሁ። ሰላም ሰላም፣ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በጣም ይቅርታ አስጨንቄያችኋለሁ ምናምን። አሁን በቃ ላይክ ከዚህ በፊት አይቼ ማላውቀውን ቴክስቶች ምናምን ነበር እያዩ የነበረው። አይቼ አላውቅም እንደዚህ በእውነት እና እግዚአብሔር ያክብርልኝ። እወዳችኋለሁ። በጸሎታችሁም ላሰባችሁኝ ሁላችሁም። አሁን ደህና ነኝ፣ በጣም ደህና ነኝ። በጣም አንገቴ ምናምን አሁን ተፈቶልኛል። በጣም ፒስ ነው። እንደውም የሚበልጥ እሱ ነበር እያሳመኝ የነበረው። ሁሉም ነገር እንትን ብሎልኛል። ትንሽ እዚች ጋር የምትነበራት በቃ ደህና ነኝ አሁን በጣም። ግን ቤት ከገባው በኋላ ብዙ ያልጠበኳቸው ነገሮች ነበሩ። ላይክ ከአዲስ አበባ ድረስ የሙሺ እህት በሏት በቃ እህቷ ናትና በእውነት ባንዴ ነው የመጣችው ምናምን። እግዚአብሔር ያክብርልኝ። እሺ ይህንን ቪዲዮ ታያለሽ ብዬ አስባለሁ እና በጣም አመሰግናለሁ። በጣም ወድሻለሁ። በቃ የኔ በቃ እንደ ሁለተኛ እናት ናትና እግዚአብሔር ያክብርልኝ። ቴንኪዩ በጣም በአንዴ ነው በእውነት የመጣችው። በቃ ብቻ ፒስ። ከዛም በኋላ ብዙ ነገሮች ተፈጥሯል። ወንድማችን ነፃነት ወርቅነንም ነፍስን በአጸደ ገነት ያኖርልን። ብቻ የሚከብድ ነው በእውነት። ብቻ ነፍስ ይማር ለመንለው ለቤተሰቦቹ ምናምን። ሲቀጥል ደግሞ ዛሬ ሙሺ ምን ትባል አላውቅም እና እንዴት ሀይሚ ቤት አትመጣም እያለች ነበር እና ሙሺ ጋርም ጥርጣሬ እንዳይኖር እንትን ማለት ፈልጋለሁ። ሀይሚን ጠርቻታለሁ እና ሙሺ እንዲህ እያለች ነው። እኔ እናንተ በጣም ነው የምትወዳት ባይገርማችሁ እና ያንን ፍቅር ደግሞ እንድታጣ አልፈልግም። ሀይሚ ሙሺም እሷን የመሰለች ልጅ እንድታጣ አልፈልግም። የፈለገ እኔና ሀይሚ ብንለያይ ብንጣላ ምን ብንል በቃ ሙሺ ጋ ያላትን ቦታ እንድታጣ አልፈልግም እና እኔም ጋሽዬ ጋ ያለኝን ቦታ ማጣት አልፈልግም እና መታ እንድታገኛ ትፈልጋለሁኝ። በዛውም ለምስጋና ነው የመጣሁት። ሁላችሁንም እግዚአብሔር ያክብርልኝ። አመሰግናለሁ። ብቻ እንደምታውቁኝ እንደ ሰው ሶሻል ሚዲያ ላይ ነው የምታውቁኝ። እንደ ራሳችሁ ወንድም እንደ ቤተሰብ አይታችሁ በጣም ብዙ ይጨነቃችሁ ሰዎች አላችሁ እና የሚደርሱኝ ቴክስቶች በጣም በቃ ያሳዝናሉ በእውነት። እኔ እንጃ እግዚአብሔር ያክብርልኝ። በጣም ለእኔ እንዲህ እንደተጨናነቃችሁ በእውነት መድኃኒዓለም የውስጣችሁን እንትን ሁሉ ተጨንቆ ይመልስላችሁ። አመሰግናለሁ በጣም። እኔ በጣም ደህና ነኝ አሁን በቃ ሁሉም ነገር ሰላም ነው። ትንሽ በነስር ነገር ነበር የጀመረኝ። ከዛ በቃ ራሴን አላውቅም ምናምን እና የወደኩት ሰዓት እኔ እንጃ ምን ሙድ ውስጥ በቃ ጭልም ነው የሆነብኝ በእውነት። ብቻ ይከብዳል። ሁሉም ነገር ከዚህ በኋላ መስመር ይዛል ብዬ አስባለሁ። የመጣሁበትም ነገር ኦልሬዲ እያለቁ ነው። በምንም ነገር ላይክ በመጣሁበት ነገሮች ምናምን ተስፋ አልቆርጥም ብያችሁ ነበር እና ተስፋም አልቆርጥም። ሁሉም ነገር አሳክቼው ነው የሚሄደው ብዬ አስባለሁኝ። በዓልም ደርሷል። እንኳን አደረሳችሁ። የጥምቀት በዓል ደርሷል እና እንኳን አደረሳችሁ ማለት ፈልጋለሁ። እኔም እስቲ እንደውም ዛሬ በጣም ጥሩ ሙድ ላይ ነኝ። ወጥቼ በዓሉን ለመታደም የቻልኩትን ሁሉ አደርጋለሁኝ። ብቻ ብዙ ነገር አለብኝ ወጥቼ እንትን እምላቸው እና ጥሩ ሙድ ላይ እንደመሆንም ተስፋ አደርጋለሁም። ደህና ነኝም። እየተንቀሳቀስኩም ነበረ፣ ወጥቼም አየር እየወሰድኩ ምናምን ነበረ። ብቻ እግዚአብሔር ይመስገን እና በዋነኝነት ለምስጋናም ነው የመጣሁት። ሀይሚንም ከሙሺ ጋር ለማገናኘትም ነው የመጣሁትኝ። እንግዲህ ምንም ነገር ሰላም እንደሆነ እንድታውቅ እፈልጋለሁ ሙሺ። ምክንያቱም ሀይሚን በጣም እንደምትወዳት አውቃለሁ፣ በጣም ከምታስቡት በላይ እና በቃ
ከእሷ ጋር ሁሉም ነገር ሰላም እንዲሆን እፈልጋለሁ። ብቻ ብዙ ነገር ድብልቅልቅ ያለ ስሜት ውስጥ ነኝ። የነፂም ሞት አለ ምናምን ይደብራል። በቃ በጣም ነው የምወደው፣ በጣም ነው የምንወደው ሁላችንም። እኔ እንጃ ኢትዮጵያውያኖች በአንድ ድምፅ ነው የምንወደው እና እግዚአብሔር በቃ ነፍሱን በሰላም ተሳርፍልን ለማለት ወዳለሁኝ እና እናንተም ቤተሰቦቻችንም እንግዲህ የቻላችሁትን እያደረጋችሁ ነው። ነገራቶች እየባሱ ነው። እዛ ጋ እኔ ፕሮግራሙ ጋር ሲሄድ ምንም የማውቀው ነገር አልነበረም እና የተጠራሁበትም ምክንያት በቃ እና እንፈልጋለን ምናምን ብሎ ነው ፍፄ የጠራኝ። ሄድኩኝ። በቃ ይሄ የተፈጠረውን ታውቃላችሁ። ሀይሚም ትጠራ ምንም የማውቀው ነገር አልነበረም። እኔም ማክበር ሙዴ አልነበረም፣ ፍላጎቴም አልነበረም። የዛ ሰዓት እኔ ማክበር ፍላጎቴም አልነበረም እና ትንሽም ግር እያለኝ የነበረው ነገር ሀይሚ ጋር ምን አይነት ስሜት ውስጥ እንደሆነች ጭራሽ ሊገባኝ አልቻለም። ምክንያቱም እኔን ተስፋ ታስቆርጠኛለች ስላችሁ በቃ ካልተለያየን ምናምን እያለች እንቧ ከረዮ ትላለች ምናምን። በቃ እሺ ብዬ ደግሞ እንለያይ ብዬ ስወስንም መታ ድጋሚ የሆነ ነገር ታደርጋለች። ታደርጋለች። በቃ በራሴ ምንም አይነት ነገር መወሰን እንዳልችል አድርጋኛለች እና እንደሚሻል አላውቅም። በቃ እኔ ብቻዬን እፈልጋለሁ በእውነት። ምናልባት በእኔ እንጃ ሌላም ሀገር ሊሄድ እችላለሁ። በቃ እኔ ደስ እያለኝ አይደለም ውስጤ ምንም ነገር እና እኔ አሁን ታዝኑብኛላችሁ ብዬ አላስብም። የቻልኩትን ለፍቻለሁ፣ አድርጌያለሁ። ምንም በቃ የቀረኝ ነገር አልነበረም። ሀይሚን ፍላጎቷና የራሷን ፍላጎት እንለያይ ካለች እኔ ማንም ሰው የማያደርገውን ነገር እያደረኩ ነው። እንለያይ እያለች ከአንተ ጋር መቀጠል አልፈልግም እያለች እንግዲህ እየታገልኩ ነበረ። እኔ ደግሞ አሁን እንለያይ ያለችው ፍላጎቷን ተቀብዬ እኔም እንለያይ ብዬ የራሴን ውሳኔ አስቀምጫለሁ እና ምንም እኔ እንጃ አዶኖ ለተናጋሪ ሊቀል ይችላል፣ ለሁሉም ነገር ሊቀል ይችላል። እኔ ኩራቴንም ወደኋላ አድርጌ ነበር ያልኩት። ከዚህ በኋላ ስለ እዩም ልጁ ምናምን እያልኩኝ ማብራራበት ምንም ምክንያት የለም። ልጁ የኔ አይደለም ካልኩኝ የኔ አይደለም ነው፣ አይመለከተኝም። በቃ የሁሉንም ሰው ጫና መሸከም አልችልም ከዚህ በኋላ። እኔ ራሴን ብቻ ማዳመጥ ነው የምፈልገው። እስካሁን ራስ ወዳድ አልነበርኩኝም። አሁን ግን ራስ ወዳድ መሆን እንዳለብኝ እየተሰማኝ ነው እና እኔም ጤና ስሆን ሁሉም ነገር ሰላም ሲሆን ነው ሁሉም ነገር የሚደረስበትም ምናምን እና ብቻ ወዲፍቸው ሁሉም ነገር ወዲፍቸው ለበጎ ነው ሁሉም ነገር። ምን አይነት ትምህርት ሊያስተምረኝ እንደሆነ አላውቅም። አሁን ያለሁበት ሁኔታዎች ምን አይነት ነገር ሊያስተምረኝ እንደሆነ በእውነት በጣም እየተፈተንኩ ያለሁበት ሰዓት ነው እና ሁሉም ሰው የሆነም ሰው በቃ እንደዚህ እኮ ነው እንዲህ ብታደርግ ምናምን ሲሉኝ እሺ እያልኩ በቃ እኔ እሺ እያልኩ እያለፍኩ ነው እና ብቻ ዛሬ በዋነኝነት ያለሁበት ሁኔታ ለመናገር ነው የመጣሁት። በጣም ብዙ ቴክስቶች፣ በጣም ብዙ የሚጨነቅ ሰው አለ እና እየደረሱኝ የነበሩት ነገሮች በቃ እንትን ይላሉ እና ስሜት ያደርጋሉ እና እነሱን ነገሮች አይቼ በቃ እንዴት እንደምትወዱኝ ስለማውቅም ሁሉንም ነገር ለእናንተ ማሳወቅ ስላለብኝ ነው የመጣሁት እና በዚህ አጋጣሚ ሙሽም ተናግራኝ ነው እንዴት ሀይሚ አልመጣችም? ከአንተ ዘር የማጠፋ ልጅ አብራችሁ ሁል ጊዜ የማያችሁ ልጅ ምን ሆና ያልመጣችሁ የግዴታ እያለችኝ ነበር እና ከጋሽዬም ጋር አውርቻለሁ። ጋሽዬም ትናንት ያለውን ሰምታችኋል። በቃ ትንሽ ጊዜ እንኳን ስጡት ምናምን ብሎ ነበር እና ሰላም እፈልጋለሁ፣ ትንሽ ጊዜ መረጋጋት እፈልጋለሁ። ሀይሚ እኔ አላቅም ከልቧ ይሁን ቅናት ውስጥ ሆና ይሁን እኔ አላቅም፣ ግራ ገብቶኛል እያደረገች ያለችው ነገር እና ሙሺ ነይ እስቲ። ኧረ አላመመኝም። ነይ ሀይሚን ጥራት አላልሽኝም? ትመጣለች። ነይ እስቲ እውነት ትመጣለች። የኔ ጠንበ እኔ ልሳምሽ እስቲ። እጅህ ያቃጥላል አለብኝ ትኩሳት
ኧረ ምንም ሰላም በያቸው ቤተሰቦች። አሁንም ታፍሪያለሽ? ሰላም ሰላም የኔ ቤተሰቦች፣ ውድ ቤተሰቦቻችን፣ የብሩኬ እናት አባት፣ ወንድም እህቶች፣ የኔም ልጆች እናቴ ወይም አባቴ፣ ወንድሞቼ፣ ልጆቼ ሙሽን የሚያደርስ አለ እንዴ? አንቺን የሚያደርስ ይኖራል እዚህ ውስጥ ካላችሁ? ይኖራል። አደርሳለሁ ሙሽዬ እንበሉ። እናትም እናት ናት። ትንሽ ብሩኬ ታሞብኝ ነበረ። እግዚአብሔር ይመስገን አሁን ደህና ነው። ደንግጬ ነበረ። አሁን ደህና ነው፣ ደህና ነው። ያው ሀይሚም ትመጣልሻለች። እንዴት ከኔ በላይ ነው የምትወጃት እሷ ልጅ? አዎ ቀጥታ የተናገረች አዋ ብላ። አይ ሙሽዬ ብቻ ትመጣለች። እሺ ትምጣሽ። ጠፋች እሷ። አዎ አልተመቻትም ምናምን ቢዚ ይሆናል እና ምን ቢዚ? አዎ ቢዚ ትሆናለች ሙሽዬ። ሌላ ጊዜ ቢዚ ናት እንዴ? በዚህ ቤት ቢዚ አይደለ? የሆነ ነገር አለባችሁ መሰለኝ። አረ ምንም የለም። ጠፍታ አታውቅም እኮ። ምን ሆስፒታል እኮ መታ ነበር። አረ አላየኋትም። አንቺ ያልነበርሽ ሰዓት መታ ነበር ሆስፒታል። 2 ጊዜ መታለች። አላየኋትም እኮ አንቺ ያልነበርሽም መስሎኝ መታች ሰዓት። ሀብቴም ነግሮኛል። ጠይቀዋለች ምናምን ብሎ እዚህ ቤት እኔ ምን አድርጊያታለሁ? አረ ምንም አላደረግሻትም። ትመጣለች ውሽዬ ትመጣለች። አሁን ምን ያለ መስሎሽ ነው አንቺ? እናንተ ነገር ምን ያስታውቃል? አረ ትመጣለች፣ ችግር የለውም። እኔም ያው እንትን ስላለች እኮ ነው። እኔ ታምሜ ማየት ትፈራለች ነው እሷ። ለዛ ለምን አትወድም? እኔ ታምሜ ማየት ግድ አይደል? ሰው ታሞ መጠየቅ። እዚህ ቤት ደግሞ ከመጣህ አልመጣችም። እንዴት ልትቀር ቻለች? መታለች እኮ አንድ ቀን እዚህ ያልመጣችም መታለች። አራት አውራሉ ነው እኔ የት ሄጄ? ማርያምን መታለች። የት ሄጄ? አልነበርሽም አንቺ ግን ገበያ ምናምን መሰልሽ። እግዚአብሔርም መታለች። ያው ያሏችሁ ካሜራ ፊት እዚህ ቤት እራሱ መታለች። አልነበርሽም? እኔ አላየኋትም። እሺ ሙሽ የት ሄደች ምናምን አትልም? አይ ብላለች። ሙሽ ሄደች ሚስተር ገበያ ነች። ነገሩ በእኔ አይጨክንም እኮ እሱ። አይኔ አይጨክንም አንቺ። እንግዲህ የት አለች? እሺ ትመጣለች። ልደውል አቀብኝ ስልክ። ይቅርታና እናትዋ ልደውልላት። እሺ አንቺ ግን አትጨናነቂ እንደዚህ። አሁን በዓልም አለ። በዓል ትሄጃለሽ? የት? ጥምቀት ዛሬ የሚጀምረው። ለምን አልሄድም? እግዚአብሔር አንተን ምሮልኛል። አሁን ልቀመጥ? አረ እኔ ራሱ አሁን እንትን እላለሁ። አትሄድም? እሄዳለሁ። አይ ራሴን ሊሆንና መኪና የሆነ ሰው አስይዤ እሄዳለሁ። ደህና እኮ ነኝ አሁን። ማዳም መንዳት እጅ አይሰጥህም? አይ እነዳለሁ። አንገቴ ነበረ አሁን ኖርማል። አንገቴ አሁን ደህና ነኝ። በጉድ ስልኩ አይሰራም። ስልኩ አይሰራም። አይ ቆይ ቀጥታ አለሁላት። ኢንስታግራም ላይ ነው የደወልኩላት። ትወጃታለሽ? በቃ እሷን ግን አዎ እንዳንተ ነው ማያት። እንዳንተ ነው ማያት። አይሚን ከአንተ በላይ ነው መውዳት አላልሽኝ ማለት ብያለሁ። ኧረ ስልኩ አይሰራም። ብቻ እየመጣች ነው። ምሽ ያጨነቂ ስልኩ አይሰራም። ምን ላድርግ? ቂጡም አፉም አያስታውቅም። በሌው ልደው እዚህ ጋር ነበር። ትመጣለች። አጨነቂ ምን ልስጥሽ? ይሄን ስልክ ይኸው መጣለች። እሺ አይሚዬ ቆየሽ ከተደወለ ምን ነው ጠፋሽ? ኧረ ተይ እኔ እንዳልቀየምሽ የባሰ እንዳልቀየምሽ። እዚህ ጋር ችግር የለውም። እዚህ ጉኝ ይኸው በአንቺ ምክንያት እየተሰደብኩ። እንዴት? ለምን? በሰላም ነው? መታጣቅም እኔ ምን አውቃለሁ? ተሻለው ወይ ትለኛለች። ጠይቂው ራሱ። አይ ማለቴ ያው
ትንሽ ምንድን ነው ችግራችሁ? ቆይ አዳሩ ችግር አዳሩ ትላንት መጥቷል። አልመጣሁም ግን አዳሩ ትላለች። እንዴት ነህ? እሺ ወይምሽ እንዴት ነው? እኔን አናግሪኝ። እሱን ተይ። እሺ ምንድን ነው? ሰላም አይደል? ምን የቀረሽበት ነገር ምንድን ነው? ችግሩ አይ ሙሺ ያልቀረ አልተመቻትም። መጥቼ ነበረ ደግሞ